ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ ዛሬ እንግዲህ ብሩኬና ሀይሚ መተው ነበረ። ነገር ግን እኛ የምናከብራቸው የምንወዳቸው እንደዛ የሚከባበሩት የሚዋደዱት ብሩኬና ሀይሚን ካጣናቸው እንግዲህ ወራቶችን ወይም ሳምንታቶችን እያስቆጠርን ነው። ያው እኛም እንግዲህ የእነሱን መከባበር የእነሱን መዋደድ አይተን ነበረ እኛም ወደናቸው እየተከተልናቸው ያለ። ነገር ግን ያንን ፍቅር ያንን የመሰለ መከባበር ዛሬ ላይ እያየንባቸው አይደለም። ለወደንስም ምንም አይነት ክብር እየሰጡ አይደለም። እንደምታዩት በጣም የተጨነቀ ብዙ ሰው አለ። ይሄ ነገር እስከመቼ ነው ለምን አይቆምም ብሎ ብዙ ሰው መልእክት እያስተላለፈ ነበረ። እነሱ ዛጋ ምንም አላቅም፣ እኔ እንዴት እንደሆነ ባላቅም ብቻ የምናውቃቸው ሀይሚና ብሩክ ላይ ብሩክ ዛሬ ላይ እያየናቸው አይደለም። ዛሬ አሁን የለቀቁት ቪዲዮ በጣም የሚረብሽ በጣም የሚያስጠላ ነው። እንደውም ሁለቱ ብቻ ሲመጡ ሳይ ተመስገን፣ እንኳን ሁለቱ መጡ። ቢያንስ እንኳን እስኪ ተረጋግተው ችግራቸውን ፈተው ይለያያሉ ብለን አስበን ነበር። ግን በቃ ልክ አራቱ እንደሚገናኙት ነው ሁለቱም ሲገናኙ ያሳዩት ነገር ማለት ነው። ምንም የተሻለ ከትናንቱ የተሻለ ነገር ምንም አላሳዩም። ትናንትም ጭቅጭቅ ነበር፣ ዛሬም ጭቅጭቅ ነበር እና ተመልካች ደግሞ ታውቃላችሁ ከዛሬ ነገ የተሻለ ነገር በቃ የተሻለ ነገር ላይ ደርሰው ተስማምተው ተግባብተው ይመጣሉ፣ ሁለቱ ብቻ ይገናኙ እያለ ብዙ ነገር እየጠበቀ ነው የሚገኘው። ነገር ግን ዛሬ የሚያው ነው ነገም ያው ነው። ከትናንቱ የተሻለ ነገር ዛሬ አላየንም እና ሀይሚዬም እባክሽ ብሩክ በአንቺ ሲመጡበት አይወድም። አንቺ ደካማ ጎኑ ነሽ። በቃ በአንቺ የመጣ ነገር የብሩክ ድክመት ነው እና በቃ እሱ እንደዛ ስላለሽ ብሩኬ ተናዷል። ይሄ ለኔ ያለው ንቀት ነው። እንዴት ጓደኛው እንደሆነሽ እያወቀ እንዴት ትመቸኛለች ተመችታኛለች ብሎ ፊት ለፊቱ ይናገራል። እንደማንኛውም ሰው እኮ ያደንቃል። ገብቶሻል? አሁን ብዙ ሰው ከሌት እኮ ትመቸኛለች ቆንጆ ናት ወይ ምናምን ብሎ እኮ ሊያደንቅ ይችላል። ገብቶሻል? ግን እንደዚህ በፊት ለፊት ምን ታመጣለህ ተመችታኛለች ትመቸኛለች ብሎ ተናግሮ ያ ነገር ወንድ ልጅ ነው፣ እንደ ወንድ ልጅ ያናድደዋል። እንዴት ቢንቀኝ ነው ከኔ ጎን ሆኖ ተመችታኛለች የሚለው ሊል ይችላል። እንደ በእውነቱ በሐቁ ስንሄድ ማለት ነው። አንቺ ደግሞ እሺ መብቱ ነው ማድነቅ እኮ ማንም ሰው የፈለገውን ነገር ማድነቅ ይችላል፣ መብቱ ነው። ግን አንቺ መብቱ ነው ብለሽ ማለት አልነበረብሽም። እሱ ስለሚለው ነገር እኔ አይመለከተኝም የፈለገውን ሊል ይችላል። እኔ ጋር ግን ያ ነገር ምንም ቦታ የለውም ማለት ስትቺ መብቱ ነው ማለት እያልሽ የባሰ እልህ ውስጥ ልጁን ትከቸዋለሽ ማለት ነው። አሀ አንቺ ስለደገፍሽው አንቺ ቦታ ስለሰጠሽው ነው፣ እሱም በሰጠሽው ቦታ ልክ ነው እንደዚህ እየለፈለፈ ያለው ዳኒ ማለት ነው። እና ሀይሚ እባክሽ ይሄን ነገር የምታስተካክል ከሆነ አንቺ ብሩኬ ማስተካከል ያለበት ነገር አለ ልክ አይደለም እያደረገው ያለው ነገር ትያለሽ። ግን እስኪ ራስሽን ቆም ብለሽ እዩ ሀይሚዬ፣ አንቺ ራስሽ እያደረግሽው ያለው ነገር ልክ ነው? አሁን ዛሬ ለዳኒ ያግዘሽ ብሩኬን በጥፊ መምታትሽ ልክ ነው? በቃ ስለ ዳኒ ያገባኛል ዳኒ ላይ እጅን እንዳሰነዝር ከዚህ በኋላ በቃ ዳኒ ካለልኝ ይበቃኛል ምናምን ዳኒ ለኔ ያለ ምናምን ነገር እንደዛ የምትያቸው ነገሮች ብሩኬን እንደሚያናድዱት አታውቂምና ነው እንደዚህ የምትናገሪው። እሱ እኮ ከዳኒ ጋር የሚጣለው ለአንቺ ብሎ ነው ማለት እንዴት እንደዚህ ይላታል? እኔ በቃ አላቅም። እኔ ሀይሚ እንዴት እያሰብሽው እንዳለ ማለት ነው። ማለት ወደ ሰላም ብትመጡ አንቺ እኮ ነገሮችን ብታበርጂ እሱ ራሱ ይበርዳል። ብሩኬ በቃ ይሄን ችግር መፍታት አለብን። በቃ እስከዛሬ ተጫዋጭ ሆናል፣ ብዙ ነገር ላይ ተደራርሰናል። አሁን ግን በቃ እኔም ከዳኒ አጠገብ አልደርስም፣ ዳኒን አላገኘውም፣ አንተም ከሶሲ ራቅ፣ በቃ ከነሱ ህይወት እኛ የምንውጣ እነሱም ከኛ ህይወት ይውጡ ብለሽ ቀስ ብለሽ እንዴ እስከዛሬ ብዙ ነገር ፈታችሁ አይደል እንደዚህ የደረሳችሁት? ብዙ ነገር አውርታችሁ ብዙ ነገር ተመካክራችሁ አይደለ እንደዚህ የደረሳችሁ? ዛሬ ላይ እንዴት ነው በትዕግስት ቁጭ ብሎ ማውራት ያቃታችሁ? አንቺም ምልህኛ እሱም ምልህኛ። አንቺም የሆነ ነገር ትናገሪያለሽ፣ እሱም የሆነ ነገር ይናገራል እና ልክ አይደለም የምር። አሁን ዛሬ በጥፊ መምታት ድረስ ለዛውም ዳኒን ወግነሽ እንጃ ልክ አይደለም የምር። ሀይሚዬ ይቆጭሻል ነገር የምር ማለት ነው። ዛሬ ላይ ምናልባት እንዴት ላይ ሆነሽ ሊሆን ይችላል ምናምን ነገር እሱ አንቺን አልነካም። እስካሁን ባለው ነገር ድረስ ሀይሜ አንቺ ነሽ ያስናቅሽኛል። እውነት ነው። አዎ አንቺ ለዳኒ በሰጠሽው ቦታ ልክ ነው የሄደው ዳኒ። ገብቶሻል? አንቺ ግን ዳኒን ብታስቆሚው ኑሮ አይ ዳኒ በቃ መስመርክን አትለፍ ብትይው ኑሮ ዳኒም እንደዚህ ተሳፍጦ ብሩኬን እስከ መናቅ ድረስ አይደርስም ነበር። ይሄ ግልጽ ነው። ገብቶሻል? የራስሽን ሰው የምታስከብሪው ራስሽ ነሽ እና ያ ነገር ደግሞ ልክ ነው በቃ ብቻ እኔ አላቅም። አንቺ መስመር ብትሰጪ ኑሮ ዳኒን መስመር አይጥስም ነበረ። ብሩኬን እስከ መናቅ እንደዚህ እስከ መናገር አይደርስም ነበረና
ብቻ ሀይሚዬ እኛ የሚጠቅማችሁን ነው እየነገርናችሁ ያለ ነው። ዳኒ አይጠቅምሽም፣ በቃ ታይ። ዳኒ መደገፉንም ዳኒ ምን ማለቱ የምትናገሪው ቃላት በጣም ነው የሚደብረው። አንቺም ዳኒ ቤት ሄደሽ ብቻሽን ነው የተገኘሽው። ክሱን ለማስቆም የሚሆን ለምንም ይሁን ብቻ ያለ ካሜራ ቤቱ ብቻሽን ተገኝተሻል። ብሩኬ ደግሞ ካሜራ ደቅኖ ነው እዛ ጋር ፕራንክ ያደረገው። ገብቶሻል? የሰው ሚስት ይዘህ እንዴት ትባልጋለህ ምናምን አይባልም። ነውር ነው፣ ነውር ነው የምር። እንደዚህ ማለት አልነበረብሽም ሀይሚ አንቺ ራስሽ እየተናገርሽ ያለሽው ነገር ልክ አይደለም። በቃ ልክ አይደለሽም እንዴ። ካሜራ ደቅኖ ነው እሱ ቪዲዮ የሰራው ፕራንክ ብሎ መግቢያ ሰርቶ። የሰው ሚስት ለምን ታባልጋለህ? ለምን አንተ የተዋረድከው ከሶሲ ጋር ስትሆን ነው? አንተ የናከው ከሶሲ ጋር ስትሆን ነው? የሰው ሚስት እያባለክ የሰው ሚስት አይባልም፣ ነውር ነው። እንዳላበለገ ህሊናሽም ያውቀዋል። እንደዛ ከሆነ እኮ አንቺም ዳኒ ቤት ያለ ካሜራ ብቻሽን ተገንተሻል፣ ባልገሻል ማለት ነው። ገብቶሻል? እንደዛ ከሆነ እሱም አንቺም ባልገሻል ዳኒ ቤት ብቻሽን ሄደሽ ብሎ ማለት እኮ ይችላል። ነገሩን እናብርድ በሚል ነው እንጂ ነገሩን እናጋግል እኮ ቢሆን እንደውም ያንቺ ይብሳል ያለ ካሜራ ማለት ነው። እና ታይ ሀይሚ አንቺ ራስሽ እያደረግሽው ያለው ነገር ልክ አይደለሽም። አቆሚ፣ ያልሆነ ቃል አትናገሪ። የምር ለሚያልፍ ቀን የማያልፍ ቃል መናገር ጥሩ አይደለም። እና የሰው ሚስት እያባለክ አይባልም። እንደዛም ከማለት ሻንሶ ለዳኒ ያግዘሽ በጥፊ መምታትሽ ስንት ነገር አብረሽ ያሳለፍሽውልሽ እንደዚህ በዚህ ልክ ማዋረድሽ ጥሩ አይደለም። እሱ እኮ ምንም አላለሽም ሀይሚ። ዳኒ ቤት ብቻሽን ተገንተሽ እኮ ምንም አላለ አይደለ? ስለዚህ የግድ የሆነ ነገር በለኝ አንተም ነው መሰለኝ። እኔ እንጃ አላማሽ። እኔ ይቅርታ አድርጉልኝ ውድ ቤተሰቦች፣ እኔ ባየሁት ልክ ነው እያወራሁ ያለሁት። ምክንያቱም እዛ ጋር እያደረገችው ነገር ያለው እሷ ራሷ ልክ አይደለችም። እንደዚህ ከሰው ለሚኒስቶ የሰው ሚስት አባለክ እያለች ነው እንዴ ብሩኬን በቃ ልክ አይደለም እያደረገ ያለ ነገር በቃ ማስተካከል አለበት የምትለው እልህ ውስጥ እየከተተች አይደለም። ነገሮችን ለማብረድ ቀስ ብሎ ታረጋግቶ ይሄ ነገር ልክ አይደለም ምናምን ተብሎ ነው። ፕራንክ እንደሆነ እያወቀች ለምንድን ነው የሰው ሚስት እያባለክ የምትለው? ራስክን ያስናከው የሰው ሚስት አባልገ ነው አይባልም፣ ነውር ነው የምር። እና በቃ በሰላም መለየት የመሰለ ነገር እኮ የለም። የግድ የሆነ ጠባሳ ላይ ልባችሁ ላይ ጥላችሁ ሁለታችሁም መለየት አይጠበቅባችሁም። በሰላም በቃ መለየት ካልተፈላለጋችሁ የማትፈልጊው ከሆነ በቃ የሆነ የማይሆን ቃላት አትናገሪው። ወንድ ልጅ ነው ማለት የሆነ እንደዚህ መስመር ያለፈ ቃል ይከብዳል። የመሬን ስነግራችሁ ማለት ነው። በሰላም የምትቀጥሉ ከሆነ ቀጥሉ፣ እኛም ደስ ይለናል። አንድነታችሁን ነው የምንፈልገው። የማይሆን ከሆነ ግን ይሄ ጠባሳ እየተጣጣላችሁ ባትሄዱ እኔ ጥሩ ነው ብዬ ነው የማስበው። የምር በጣም መስመር አልፏል። በጣም ለስራም ቢሆን በዚህ ልክ የሆነ ራሳችሁን እያስናቃችሁ፣ በዚህ ልክ የሆነ ክብራችሁን እየተወራረዳችሁ እኔ አላቅም። እንደዚህ አይነት ስራ በአፍንጫዬ ይወጣል። የምር ስነግራችሁ ማለት ነው። መጀመሪያ ክብር ይቀድማል። ከክብር በኋላ ነው ሁሉም ነገር እና በጣም